ዛሬ ትግራይ ውስጥ የነደብረ ጽዮን ቡድን እነ ፈትለ ወርቅ በጽፈት ቤት ቁጭ ብለው እነ ሊስት ይዘው በየወረዳው በየቀበሌው እነማን ናቸው አመጽ የሚያስነሱት ከነጌታቸው ረዳ ጋር እነማን ያሉት ብለው ሊስት አድርገው ሰው እየለቀሙ ነው ያሉት። ይሄ ነው ሰላም ማለት? ይሄ ነው ተረጋጋ ማለት? ኦፍ ኮርስ ያረጋጉታል፣ ምንም ጥያቄ የለውም። ያረጋጉታል። ምንም እኔ በዛ ይሄ መጥፎ ሰላም ሊመጣ ይችላል። ይሄ ደግሞ ፕራክቲሳቸው ነው። አንድ ሚስጥር ልንገራችሁ። ከኔ ጋር 3-4 ሰዎች ስለነበሩ በህይወትም ስላሉ ምስክርነቱን ኤርሚያስ ዋሽቷል እንደማይሉ ተስፋ አደርጋለሁ። ልክ የቄሮ አመጽ እንደተነሳ በኋላ ወደ አማራ ወጣቶቹ ሲሸጋገር የኢህአዴግ ምክር ቤት ስራ አስፈጻሚው ሳይሆን ምክር ቤቱ ከያንዳንዱ 30 ናቸው ኤኒዌይስ ብቻ ወደ 200 ወይም 100 ምናምን 40 ከሆኑም 200ዎቹ ይሰበሰባሉ። ሲሰበሰቡ አመጹ እየጨመረ ይሄዳል። በተለይ የቄሮ ሙቭመንት እያደገ ይሄዳል። እያደገ በሚሄድ ሰዓት መፍትሄ ሲባል ጌታቸው አሰፋ የደህንነት ኃላፊው መፍትሄ ብሎ ይመጣል። እኛ ጋር መፍትሄ አለ ብሎ እንዳልኳችሁ ይሄን ስሰማኔ ይሄ ነገር የተነገረን ተስፋዬ ጌታቸው ነው፣ ነፍሱን ይማረው። የዛ የኢህአዴግ ማዕከላዊ ኮሚቴ አባል አማራ ክልል ዋና የለውጥ ኤጀንት ነው የነበረው። ተስፋዬን ታውቁታላችሁ። ይሄ ነገር ሲነግረን ደግሞ አጠገቤ በትንሹ 4 ሰዎች አሉ በትንሹ። ስለዚህ ነው እንደው ለኢንፎርሜሽን እንዲሆናችሁ ነው ወደ ኋላ ሄዳችሁ እንድታስተሳስሩት ስለፈለኩኝ። ቢያንስ ሀብታሙ አያሌው አብሮኝ ነበረ። አንድ ዲፌክት ያደረገ ጀነራል መላኩን ታውቁት ከሆነ ጀነራል መላኩ አሁንም ዋሽንግተን ዲሲ ነው ያለው። ጀነራል መላኩም አብሮኝ ነበረ። ተወልደ በየነ አብሮኝ ነበር። አብረን ራት እየበላን ተስፋዬ ጌታቸውን ይነገረን ነፍሱን ይማረው። በጣም ፋሲኔት ሆነ። በጣም ገርሞን አንዳንድ ታሪኮቹን እኔ ማስታወሻም እየወሰድኩ ስለነበር በውስጤ ኢህአዴግ ስራ አስፈጻሚ ላይ ተነሳ ይሄ ጉዳይ። ይሄ አመጽ እየጨመረ ሄዷል። የቄሮ ሙቭመንት አድጓል። አመጹ እያደገ ነው። ምን እናድርግ የሚል መጣ። ከዛ ጌታቸው አሰፋ እንዳታሳስቱት የደህንነት ኃላፊው ከ60,000 እስከ 70,000 ወጣቶችን በአንድ ሳምንት ውስጥ እንሰር የሚል ሪኮመንዴሽን ይዞ መጣ። ከ60,000 እስከ 70,000 የኦሮሞና የአማራ ወጣቶች በነገራችን ላይ እነሱን ባለ በሌላ አቅም ተረባርበን በቁጥጥር ስር እናውልና እንሰራቸው። የተወሰነ አንጻራዊ ሰላም ይመጣል። ማንን ምሳሌ እንደሰጠ ታውቃላችሁ? ኤርዶጋን ነው። ኤርዶጋን የብዙ ነገር ምሳሌ ነው። በዚህ አጋጣሚ የብዙ ነገር ምሳሌ ነው። የኤርዶጋንን መንገድ እንከተል ይላቸዋል። ኤርዶጋን ከዚህ ከሰራዊቱ ቅልበሳ በኋላ በትልቁ ያደረገው መምህራንን፣ ጋዜጠኞችን፣ ምኖችን ዳታውን ስላልያዝኩት ነው። በአጋጣሚ ነው ስቶሪው የመጣልኝና ከፈለጋችሁ ሌላ ጊዜ ላቀርበው እችላለሁ። ኢሚዲየትሊ ነው ወደ ማሰር እርምጃ የገባው። ቀጥ ያደረገው አስሮ ነው። ስለዚህ ጌታቸው አሰፋ መጥቶ ለኢህአዴግ ስራ አስፈጻሚ የነገራቸው ከ60,000 እስከ 70,000 ያሉትን እንሰር ብሎ ነው የሰጠው። በትንሹ ኦሮሚያ ላይ 40,000 እንሰር፣ ኮር የሚባሉትን ወጣቶች አማራ ክልል እስከ 20,000 እንሰር፣ አዲስ አበባን ጨምሮ ዘንድ ጸጥ እናደርገዋለን። ይሄንን ያመጣው ጌታቸው አሰፋ ነው። ከአማራ ክልል ቅድም ከነገርካችሁ ከነ ተስፋዬ ጌታቸው ጋር የተጣላው ተስፋዬ ጌታቸው ብቻ ሳይሆን እኔ ፎሪስ ክሬዲት ኃይለ ማርያም ደሳለኝም እምቢ ማለቱን ሰምቻለሁ። እምቢ እስርማ መፍትሄ አያመጣም።
አቶ በረከትም በዛ ሳይድ እንደነበረ ሰምቻለሁ ከናተ ኃይለማርያም ጋር የውስጣችንን ችግር የበሰበስነው ከውስጥ ነው እንጂ ስቴት ካፕቸር የተደረገው ከውስጥ ነው እንጂ ከወጣቶቹ አይደለም ለምንድነው ባልሰራነው ስራ በራሳችን ጥፋት ወጣቶቹን ወደ ማሰር የምንገባው የሚል እንዳነሳ ሰምቻለሁ ያው እንዳልኳችሁ ኤርሚያስ የተሳሳተ ነገር ተናገረ ካለ ያው ብዙ ማልጠቅሰው ስም ጠቅሼላችኋለሁ በሚዲያ ላይም አሉ አቶ ወልደም ሚዲያ ላይ አለ አቶ ሀብታሙ አያሌው ሚዲያ ላይ አለ ጀነራሉ በህይወት አለ እንደው የውሸት አምጥቶ ኤርሚያስ ተናገረ እንዳትሉኝ ማለት ነው ምክንያቱም ያ ሰው በህይወት ስለሌለ የነገረን ሰው ስለዚህ ዛሬ ጌታቸው አሰፋ እዚህ ቡድን ውስጥ ነው ያለው እነ መንጆሪኖ ቡድን ውስጥ ነው ያለው እነ ደብረጽዮን ቡድን ውስጥ ነው ያለው ይሄን መፍትሄ ያበጀው ሰውዬ ዛሬ እዚህን መፍትሄ አበጅም ብንል ሊሆን አይችልም ማለት ነው መቆጣጠርን የሚያስበው ሰዎችን በመቆጣጠር ነው የሚያስበው በቁጥጥር ስር ወይ በመግደል ስለዚህ ከነጌታቸው ከነ ተስፋዬ ጌታቸው ጋር አንገት ለአንገት ተናነቁ ቤተ መንግስት ውስጥ አንገት ለአንገት መተናነቅ እንደነበረ በተለይ ከዶክተር ነፍሱን ይማረውና ከዶክተር አምባቸውና ከተስፋዬ ጌታቸው ጋር ምን ስለሆንክ ነው አንተ የአማራን ወጣት በጅምላ ልሰር የምትለው ከዛ የኦሮሞቹን ጋር ምን ስለሆንክ ነው የኦሮሞ ወጣቶችን በጅምላ ልሰር የምትለው ባይዘው የለውጧ ክብሪት እዛ አካባቢ ነው ያለችው አንዳንዶች ዛሬ መተው እኛ የለውጡ ክሬዲት የለውጡ ምናምን የሚሉት አይደለም ከውስጥ ነው የፈነዳው እንቁላሏ ከውስጥ ነው የተሰበረችው ሁሌ የምላችሁ እሱ ነው ከውስጥ የሰበሩት ደግሞ እነ ነፍሳቸውን ይማርና እነ ጌታቸው እነ ተስፋዬ ጌታቸው ናቸው እንቁላሉን ከውስጥ የሰበሩት እነ ዶክተር አምባቸው ናቸው እንቁላሉን ከውስጥ የሰበሩት እነ ዶክተር አብይ እነ ለማ መገርሳ ሌሎቹ ናቸው አሴቲም is not ውጭ ያለው አይል ይሄ ነው የነበረው ውጭ ያለው አይል ነው የነበረው ማይክሮፎን ነው የነበረው ስፒከር ነበር የነበረው ፒአር ነበር የነበረው ይሄ እውነት ነው እነዚህ ሰዎች ህይወታቸውን ሰጥተው ነው ባይዘው ለውጥ ያመጡት ይሄ እውነት ነው ተስፋዬ ጌታቸው ህይወቱን ሰጠን በቃ ሄደ ዛሬ ገዱ ሊያጣጥለው ሲሞክር ያለው ህዝበኝነት ጠለፈው ምናምን እዛውስ ሊሆን ይችላል አላቅም የገዱን የለውጥ ድድብና ግን የዛውን ጊዜ ነው ይነገር ነው በነገራችን የዛኑ ጊዜ ስለ ለውጥ ዕውቀት የለህም ብዬ እኔ በአደባባይ ነግሬዋለሁ እኔም ከሌላም ሰው አብረና ሀብታሙ አብሮኝ ነው አቶ ታማኝ በየነ ቤትም ከውዛም ውጪ ምንድነው የምታስበው ለውጥ ማለት እኮ ስልጣን ነው ኦህዴድም እናንተም ከመጣችሁ ፓላንስ ያደረገ ፓወር ተቀበሉ የለውጡ ባለቤት ሆናችሁ ምንድነው የምትሉ አይኛ ስልጣን አይደለም ጉዳያችን ይሄን ስልጣን ነው እናንተ ደግሞ ምናምን ነው ያለን ዛሬ ስለ ስልጣን የሚጮው ገዱ ተው ባላንስ ያደርጋል የአማራ ፖለቲካና የኦሮሞ ፖለቲካ ባላንስ እንዲያደርግ ነው የምሰራው እኔ አማራ አይደለሁም ይዛኔ በአደባባይ ወጥቼ ባዴን ነው የምደግፈው ስል ሲያብዱ ነበር ብዙ ሰዎች because power balance ስለማስብ ስለነበረ ነው ወደ ሌላ አልገባም in any case ለውጡ በዋናነት ከውስጥ ነው የመጣው ስላችሁ እንዲህ አይነት አጥረቅራቂ ትግሎች ነበሩት ታስራለህ አታስርም 50 ሺህ ታስራለህ አታስርም 60 ሺህ አስራለሁ አታስርም 70 ሺህ አስራለሁ አታስርም ይሄ አይነት ስትራግል ነበረ ውስጡ አታስርም ብለው አንገት ለአንገት ቤተ መንግስት አንገት ለአንገት መተናነቅ ነበር ሰዎች እንገላችኋለን ከስብሰባው ሲወጡ ተብለው ማስፈራሪያ ሲደወልላቸው ነበር መግለጫ የለውጡ መግለጫ ሲሰጥ ለምን መግለጫው ላይቭ ተላለፈ ተብሎ ላይቭ ያስተላለፈው ሰው የግድያ መልእክትን የተላከለት የቀለም አብዮት አምጪ ተብሎ ማለት ነው የቀለም አብዮት ነው የምትናል በስብሰባ በማከላይ ኮሚቴም ይሄም ሄዳችሁ ታሪኩ ዝርዝር ስላለ ነው I think የሆነ partially ዛዲክ ሲያነሳው ሰምቻለሁ
ሆኖ አሁን እኔ ወደ ሌላ ነጥብ ልገባ አይደለም እየነገርኳችሁ ያለሁት ለጠቅልለውና ትግራይ ውስጥም እያንዳንዱ ወረዳና እያንዳንዱ ቀበሌ የተቃወሙ ወጣቶች የተቃወሙ አዛውንቶች እናቶች በቁጥጥር ስር ይዋሉ የሚለው ስራ ጌታቸው አሰፋ የተካነበት የሞከረው ስራ ነው ያልኳችሁ ያለው ስለዚህ እንዳትገረሙ የጅምላ እስር የጅምላ ግድያ የጅምላ መሰወር ቢኖር እንዳይገርማችሁ ቢኮዝ ፕራክቲስ አርጎታል እሱን እንቢ ተባለ እንጂ የለውጡ መጨረሻ ወቅት ላይ 60 ሺህ 70 ሺህ ልሰር ነው ሲል የነበረ ሰው በቁጥጥር ስር እናውል ስለዚህ የተወሰነ ጊዜ ትግራይም በነገራችን ላይ ምናልባት 50 ሺህ 60 ሺህ በቁጥጥር ስር ከዋሉ በኋላ ጸጥረጭ ሊል ይችላል ከዛ የጌታቸው ረዳ የደብረጽዮን ቡድኖች ይወጡና ይሄው ትግራይ ሰላም ሆነች ምንም የምታዩት ነገር የለም ትልቁ ነገር ፖለቲካ እንዳይኖር ነው የሚያደርገው ተመልሳ የጸጥታ ከተማ ይሄ የሌላ አይነት ከተማ ትሆናለች ማለት ነው ይሄንን ነገር በደንብ እንድትይዙ ትፈልጋለሁ የአዲጎዶም አካባቢ ያለው ነገር ታጣቂዎች እዛ አካባቢ ሀገረ ሰላም ሳምረ ደጓተመን የሚባሉ አካባቢዎች ላይ በየቦታው ኬላዎች ተቋቁመው በየቦታው ታጣቂዎች ቤት ለቤት እየዞሩ ሰዎችን እያደኑ እየወሰዱ ነው ያሉት ከዚህ በተጨማሪም የመንግስት መስሪያ ቤቶች በታጣቂ ኃይሎች የተከበቡበት ሁኔታ አለ የህዝብ አገልግሎት ተቋርጧል ወደ ሌሎች ወረዳዎችም የተዛመተበትን ሁኔታ እንመለከታለንና ይሄ ወደ ወረስት ነገር ወደ መጥፎ ነገር እየሄደ መሆኑን የሚያሳይ ነው ይሄንን በደንብ ማየት የሚያስፈልግ ይመስለኛል እንግዲህ እነዚህ አራተኛው መረጃ እሱ ነው አምስተኛው የሻዕቢያ መንግስት ለጀነራል ጻድቃን የሰጠው መልስ ነው ይሄ በብዛት በየቦታው ተላልፏል ጻድቃን ማለት አሰብን መውሰድ የሚፈልግ ነው ድሮም ቢሆን አመለካከቱ ጸረ ኤርትራ ነው ምናምን የሚል ከጻድቃን ጋር ያይዘው የኤርትራ መንግስት የሰጠው መልስ አለ በኋላ ላይ አያይዤ ያነሳዋለሁ አምስት ዴቨሎፕመንታል ስቶሪስ እነዚህ ናቸው ማለት ነው ልድገመውና አንደኛ የትግራይ ጊዜያዊ አስተዳደር ያወጣው መግለጫ ነው ወይም ከሱ ጋር ተያይዞ ጌታቸው ረዳም የሰጠው መግለጫ አለ እንግሊዘኛው መግለጫ አለ ሁለተኛ የትግራይ ተቃዋሚ ፓርቲዎች ባይቶና ትግራይ ነጻነትና አረና የሰጡት መግለጫ አለ ሶስተኛው የዛሬው ደብረጽዮን ቡድን ህወሓት የሰጠው መግለጫ አለ አራተኛ በአዲጎዶም የተካሄደ የንጹሃን ዜጎችና ግድያ አለ እንትን አለ በጥይት መደብደብ አለ በሌሎች አካባቢዎችም በሀገረ ሰላም በሳምረ በዳጉ ተንቤን እየተካሄዱ ያሉ በቤት ለቤት እየዘሩ ሰዎች እየተደኑ ነው ባንክ ቤቶች ከፍተኛ ሰልፍ ነው ያለው የአየር መንገድ ኦንላይን መግዛት አየር መንገድ የተቋረጠ አልመሰለኝም እኔ እስከገባ ድረስ ነገር ግን ኬላ አቋቁመዋል በተለይ እነ ጀነራል ፍስሐ መንጁስ ኬላ አቋቁመው ወደ አየር መንገዱ የሚገባና የሚወጣ መሄድ የሚችልና የሚከለከል የሚል አቁመዋል በየቦታው ኬላ የማቆም ስራዎች እየተሰሩ ነው በየቦታው ምሽግ የመቆፈር ስራዎች እየተሰሩ ነው አስገራሚ እኮ ነው እዚህ አዲጎዶም የሚባለው ጋር ምሽግ ቆፍረው ነው ሲጠብቁ የነበረው ትዛዝ ሲጠብቁ የነበረው እዛው ትግራይ ውስጥ እዛው እንትን ማለት ነው እና ህዝቡ በከፍተኛ ፍራስትሬሽን ውስጥ ነው ያለው የወፍጮ ቤቶች ትላንት እንዳነሳሁት በጣም የ3 ቀን የ4 ቀን ቀጠሮ ነው የሚሰጡት የሸቀጦች በከፍተኛ ውድ እየሆኑ ነው ሰው ጋር ፍራስትሬሽን አለ ነገር ባለፈው እንዳየነው አይነት ሲጅ ሊመጣ ይሆኖይ ወይም የተለያየ ጥረቶች ሊከሰቱ ይሆኖይ የሚል ሲሪየስ የሆነ ስጋቶች ነው ያሉት እነዚህ ድሮኖቹም በአየር ላይ መሽከርከራቸው የፈጠረው ፍራስትሬሽን አለ እና እነዚህ ሁሉ ተደምረው ስናይ ይሄ ምስኪን ማህበረሰብ ጭንቀት ውስጥ ለመክተት ለስልጣን ሲባል ጭንቀት ውስጥ ለመክተት የሚካሄዱ ጉዞዎች ነው የምናየው እና ይሄ ምንድነው የሚነግረን ምንድነው የሚያስተምረን የፌደራል መንግስት ውሳኔ ምን ይሁን የሚል ነገር ሲሪየስሊ አነሳላችኋለሁ የጌታቸው ጣፋንታንም የት ነው ያለው የሚለውንም ጨምሬ አነሳለሁ አስተያየታችሁን ዛሬ ያየው ነው
ጥሩ ነው አመሰግናለሁ በጣም ጤነኛ አስተያየቶች መሰጠት ጀምሯል ከውይይቱ ጋር ተያያዥነት ያላቸው እሱን ነው ያልኩ ያለሁት እና ማመስገን ፈልጋለሁ ዛሬ ነው የገባሁት አስተያየት ሳይ ነበር ከውይይቱ ጋር ተያያዥ ሆነ አሉታይም ማይስማማም በዚህ ሐሳብ አልስማማም በዚህ ሐሳብ እስማማለሁ የሚልም እንዲሆን ነው የምፈልገው ከውይይታችን አጀንዳ ውጪ አታምጡ እግር ኳስ አታምጡ ለምሳሌ እኔ እግር ኳስ አለ እየተወያየው ያለሁት ወይም ስለ ትግራይ ያወራው ስለ ሌላ ቦታ አታምጡ ካልተያያዘ በስተቀርና ዛሬ በጣም ጤናማ ነገር ነው የተመለከትኩ ያለሁት ላይክ አርጉ ሰብስክራይብ አርጉ ሼር አርጉ የመጨረሻው ክፍል ላይ መጣል ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል ቴምር ሪል ስቴት